ዛሬ ማለት ነው ጫቃሚ መስዬ ነው ፈታ ብዬ አስተያየት የምሰጠው። ብዙ ጊዜ ጮህንበትን ትዳር ዛሬ ላይ እንደገና ሲነጋለት አብርሃም አይገርማቸውም? ግን ብዙ ቀን ጮክን፣ አብርሽና ሩታ እንዳትለያዩ ተው፣ መሀላችሁ ሰው አታስገቡ፣ እናንተ የሚያምረባችሁ አንድ ላይ ነው፣ አብርሽ ተው ተው ተዋል ነው። በስተመጨረሻ ነገሮች ከተበላሹ በኋላ እኔ እና አንቺ አንድ ላይ መሆን ነው የሚያምርብን፣ አንቺም ተይን የምተውና አብረን እንሆን አለ። እስኪ ኮሜንት ላይ እናንተ የተሰማችሁ። አብርሽ እኮ ጤሰ ገና አንድ ነገር ሳያይ ማለት ነው። በጣም ጤሰ ለላችሁ ነው። በቃ በጣም ላይክ አድርጉ። ሩታ ኖቤል ገና ልጅሽ 3 ወር ነው እና እንደዚህ እያለሽ ገና ከሱ ጋር ያላችሁ ነገር አልቋጫችሁትም እና ይሄ ሁላ ነገር እያለ ሩታ ኖቤል የሚልሽን ነገር ምናምን እየሰማሽ አንቺ ወደማ የሆነ ነገር እየሄድሽ ልጅሽን ለማሳደግ ሲጀመር እኛ አንሰንም ቤተሰቦች ሌላ አንድ ተጨማሪ ወጠጤ የምንጨምረው ከይፋችን ላይ በሆንሽበት ቦታ እየደገፉሽ እስካሁን ደስ አብሬሽ ቆይቻለሁ። አሁን ግን ማለት ነው ያለፈውን ነገር ተውትና አንቺም አሁን ላይ አንድ ነገር ላስረዳ። የልጅሽ አባት ነው አብራችሁ ልጃችሁን ማሳደግ ነው እንጂ እሺ ምንድን ነው እኔ እና እሱ የልጅ አባት ነው፣ ግን ደግሞ ባለቤት አይደለም። አሁን ተለያይተናል እኮ ቆየ ከተለያየን። ሩታ እያደረግሽ ያለሽው ነገር ትክክል አይደለም። ትክክለኛ መንገድ ላይ እንዳሉ ልነግርሽ እፈልጋለሁ። ሲቀጥል ይህንን ልጅ ከዚህ ቤት ካላስወጣሽው አንቺም ሰላም አትሆኝም፣ እኔም ሰላም አንሆንም፣ ሁላችንም ሰላም አንሆንም። ስለዚህ ሁለተኛ እንዳትመጣብኝ ብለሽው ይሄ ኖቤል የሚባለው ልጅ ከዚህ ቤት አስወጡ። ከዛም ባለፈ ደግሞ ሩታ እኔና አንቺ የሚያዋጣና የሚሻለን ፍቅር ነው። ስለዚህ ሁሉ ነገሩን እንተውና ሰላም ብንሆን የተሻለ የሚሆነው ሩታ። እኔም ሁሉም ነገር ልተው ነው። ወዴትኛው ፍቅር ነው የምንመለሰው? አዳምጪኝ አንዴ። እሺ አዳምጪኝ አንዴ። ምን ላዳምጥ? አዳምጪኝ። ሁሉም ነገር እንተው። እኔ ደግሞ እኔም ጋር ያለውን ነገር እንተው፣ አንቺን ጋር ያለውን ነገር እንተውና አንድ ላይ እንሆን። ፍቅር ነው እኔና አንቺ የሚሻለን። ምንድን ነው የምናወራው? ቆይ እናንተ እኮ ጨርሰናል። ለምንድን ነው ሁለት ወንድሞቼ መካከል ገብተህ ደግሞ እንዲጨቃጭቁ የምታደርገው? ሳላውቆ ሳልገነዘብ ምን አጠፋው የኔ ፍቅር? ጠፋሽ በሄደሽ ቀረሽ ይቀልሽ ሆኗል የኔ አቅቶኛል ያላንችኔ። ትክክል ስላልሆነ ማለት ነው። ቢያንስ ቤት ውስጥ ኖር ያለው እሷስ እየኖረች ኖረንበት ከ1 ዓመት በላይ ኖረንበት 2 ዓመት ማለት ይቻላል የኖርንበት ማለት ነው። እና አብረን በኖርንበት ቤት ውስጥ እኔ ሌላውን እንደዚህ ቤት ውስጥ ማየት አልፈልግም። የፈለገ ነገር ቢሆን ማለት ነው። ብዙ ሰዎች የተለያየ ነገር እንበላችኋል። ቀንቶ ነው ቅናት ነው እንደዚህ ያደረገው ምናምን። እንደምታስቡት አይደለም። መቅናት እንደዚህ አይደለም። እኔ ሩታ እንደፈለገች መሆን ትችላለች። ከኔ ተለይታለች። የራሷን ላይፍ እየኖረች ነው። ችግር የለውም። እኔም የራሴን ላይፍ እየኖርኩኝ ነው። ግን ይህንን ነገር ውጭ ላይ ምንም ማለት ከፈለገች ውጭ ላይ መገናኘት ትችላለች። ከየትኛውም ሰው ማለት ነው ምናምን እያላችሁ ነበረ። ያው አንዳንድ ጊዜ ላልገባው ሰው ለማስረዳት በጣም ይከብዳል። ይዞ መጥቶ ምናምን ከሆነ ሀገር እያለ የግድ ቆይ አንቺ ደስተኛ ለመሆን ልጅሽን ለማሳደግ ምናምን ነገር ልጅሽን ለማሳደግ ሲጀመር እኛ አንሰንም ቤተሰቦች ሌላ አንድ ተጨማሪ ወጠጤ የምንጨምረው ከይፋችን ላይ ማለት እንደዛ አይደለም። በመጀመሪያ እኮ ምንድን ነው አስረጅ ማለት የተፈጠረውን ነገር እኮ ለእኔ ራሱ መናገር አልፈለጋችሁም። ሁሉንም ነገር ፕራይቬት አድርጋችሁ ነው እየተንቀሳቀሱ የማንንም ወጠጤ ምናምን ትላለህ ሲዝረከረኩ ነው። በማንኛውም ሰዓት መጥቶ ልጁን ማየት ይችላል። ይህንን ደግሞ መከልከል አንችልም። መሽከረከል ቁጥር እዚህ ሲመጣ ደግሞ ልጁን ለማየት ሩታ መጀመሪያ አስጨርሽ ነገር እንዲፈጠር ነው ያልፈልግ። ምን ተፈጠረ? ምንም እኮ የሚረብሸው ነገር አለ። ቤት አስወጡ። ከዛም ባለፈ ደግሞ ሩታ እኔና አንቺ የሚያዋጣና የሚሻለን ፍቅር ነው። ስለዚህ ሁሉ ነገሩን እንተውና ሰላም ብንሆን የተሻለ የሚሆነው ሩታ። እኔም ሁሉም ነገር ልተው ነው። ወዴትኛው ፍቅር ነው የምንመለሰው? አዳምጪኝ አንዴ። እሺ አዳምጪኝ አንዴ። ምን ላዳምጥ? አዳምጪኝ። ሁሉም ነገር እንተው። እኔ ደግሞ እኔም ጋር ያለውን ነገር እንተው፣ አንቺን ጋር ያለውን ነገር እንተውና አንድ ላይ ነው። ፍቅር ነው እኔና አንቺ የሚሻለን። ከሁሉም ነገር ፍቅር ይበልጣል ሩታ። ለማይሆን ነገር ውስጥ ራስሽን ትቀጫለሽ። የለ ውስጥ ነሽ ያለሽ ሩታ። ታስታውቂያለሽ። እንደዛ ነው የሚሰማክ። በቃ
ታዩ በቃ ሽንቶ እንደዛ ነው የሚሰማክ እኮ በቃ ያለው በአንቺም በኩል ያለውን ነገር ምንም ገና ውሃውም አልሞቀም። ምንም እየሄድንበት ያለው መንገድ አያዋጣንም። ዛሬ እኔ ታየ እንደማያዋጣ ዛሬ እንደተገለጠለን። እስከ ዛሬ ድረስ የት ነበርክ? አሁን ምን መጣል? ምን ታይቶ ምን ተገለጠልክ? አሁን እየሄድሽበት ያለው መንገድ ትክክል ስላልሆነ ነው ውስጣ። እስከ ዛሬ አንተ ትክክል ኖሮ ነው እንደዚህ ሄድክበት። አሁን ስለያጠፋው ጥፋት አለ ትዳር ውስጥ አይደለም በጣም ብዙ ጥፋት እየታየ እንደዚህ አይነት ጥፋት ደግሞ አይጠፋም። ግን ደግሞ ባለቤት አይደለም አሁን ተለያይተናል እኮ ቆየ ከተለያየን። ይህንን ነገር ያኔ ስንለያይ ደግሞ ፊርማችን ሳይደርቅ ገና እንደዚህ ፈርመን ፊርማው ሳይደርቅ ነው እሱ ሌላ ህይወት ውስጥ ስለነበረ ተመለሰ። ገባክ እኮ አንቺ እንደዚህ መታ ኢቨን አቤልንም ብዙ ነገር ያልኩት ቪዲዮ የምታይ ከሆነ ስለይ ኖቤልም አንቺን እየወሰደ አብረን እያለን በትዳር ውስጥም ሆነ ብቻ ፍቻችን ሳይደር ማን ነው ሳይጸድቅ እርግጠኛው ይሄ ማሳስ ተፈጠራሽ ይኸው ከዛ ችግር ሌላም ሴት እሱን ፕሮሰስ ወንድም እህቴ ቤተሰብ ጥፋት እየነገር አስተካክሉ። ሩታ የሚበጅሽን ነገር አንቺ ታውቂያለሽ እኮ ለዛም ነው አምጥቼ እዚህ ጋር ነገ ላይ እንዳይቆጭሽ። ምንድን ነው የምናወራው? ቃጭቁ የምታደርገው ልጅ በመሀላችን አለ እኮ በዛ ጉዳይ ላይ እኮ እናንተ ችግር የለብንም። በዛ ጉዳይ ላይ አሁንም ቢሆን አንድ ነን አይደለ? ስለዚህ አሁን ስለምን መመለስ ነው የምታወራው? ምንድን ነው የምታወራው? አልገባኝም። እንዴ ምን እያደረግክ ነው? ምን እየሆንክ ነው? ምንድን ነው ማውራክ? ምንድን ነው ማውራት? ምን ስለምን ላውራ? ብቻ እኮ ነው አይደለ? ከዛ ውጭ ምን የተለየ የምናወራው ነገር አለ? ምን ላውራክ ፈልጌው ነገሮች አብቅተው እኔም የራሴን ላይፍ እንድኖር አንተም የራስን ላይፍ እንድትኖር የተስማማ ነው ፈልገ ነው መነጋገር ችለን መግባባት ስለቻለን እና ስለተስማማን ነው አይደለ? አብረን እንችል አትሊስት ለልጃችን ግን እንኖር በቃ አበቃ። ከዛ ውጭ የተለየ ላይፍ የለንም፣ የተለየ ጉዳይ የለንም። አንተም የራስ ላይፍ አለ፣ ብዙ ነገርን አሳልፈሃል፣ እያሳለፍክም ነው። ስለዚህ ወደ እኔ መመለሱ ለእኔ ምንም ትርጉም የለውም። ምንም ብታደርግ እዚች ጋር ምንም ሊሰማኝ አይችልም። በነገር ነው አብቅቶለታል እናንተ ጉዳይ። ፋሚሊ ዛሬ የመጣሁት ማለት ነው ጅብ ከሄደ ውሻ ይጮሃል የሚባለው ተረት ዛሬ አብርሽ ላይ ነው የሰራው ማለት ነው። ለምን ብትሉ ስንት ጊዜ ቤተሰብ ሲለምን ኦዲንስ ሲለምን ያን የመሰለ ኦዲንስ በስንትን ካረገ በኋላ በቃ እኔና አንቺ የያዝነው መንገድ ትክክል አይደለም፣ ዛሬ አብረን እንሆን፣ ሁሉን ነገር ትተን ፍቅር ያሸንፋል፣ ፍቅር ነው እኔና አንቺ የሚያዋጣን ብሎ ሲመጣ አልገረማቸውም? ዛሬ እኔ በጣም ነው የገረመኝ። እኔ ይሄን ቃላት ነበር የጠበቅኩት ከአብርሽ ከዛሬ ማለት ነው። ዛሬ ላይ ግን አንድ ወንድ ገና አበባ ይዞ መጣ ብሎ እናንተ ለካ እያስመሰለው እንደ ከሄርሜላ ጋር እያተጫወተ የነበረው። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ የመጣሁት በአጭር ቪዲዮ ነው። አጭር ቪዲዮ ስላችሁ አብርሽ በሰጠውም ዛሬ አረካት እስከ ዛሬ ስንለምነው ስንጮህ አብርሽ ተሳስተሃል፣ ሩታ ከተነሳች ትዳራችሁ ይናጋል፣ ታው ብዙ ወደንስ አፍርተዋል ታውቃላችሁ። ዛሬ ላይ ግን ያን ስንጠብቀው የነበር ምላሽ አብረን እንሁን ሩታዬ፣ በቃ ልጅ አለ መሀላችን፣ ፍቅራችን ይሻለናል ብሎ ሲመጣ ዛሬ የገረማችሁ ኮሜንት ላይ ሰብስክራይብ አድርጉ። ደግሞ ይሄንን ቪዲዮ ማለት ነው ኮሜንት ጻፉ የተሰማችሁን። እኔ በጣም ነው እኔ እንጃ ብዙ ጊዜ የጠበቅነውን ቃላት ዛሬ ሲያወጣው፣ ያው እኔ ስለ ወንድሙ መስራት አልፈልግም። ቤተሰብ ነው። ቤተሰብ መሀል ቤተሰቡን የሚያከብር ሰው ቤተሰብ መሀል ገብቶ ወንድሙ አንድ ነው ብዬ መስራት አልፈልግም። በነገራችን ላይ ማለትም እነሱ አንድ ናቸው። እኔ እሷን ወንድም ብሰድብ አሁን ሩታን እያደነኩኝ ሩታን እየወደድኩኝ ጥሩ አይደለም እና ተራሱ ይመልሰው። ትዳር መሀል መግባት ወንድም ነውር ነው። እኔ እንጃ እኔ ባደኩበት ማህበረሰብ እንደዛ አይነት አይቻላቅም። አማችና አማች ሲከባበር እንጂ እንደዛ አንተ አትረባም፣ አንተ እንደዛ አንተ ሌባ ነህ እየተባባሉ ሲነጋገሩ ሰምቼ አላቅም። የሰው ልጅ ይጣላል፣ በውስጥ ችግራቸውን ፈተው ሚዲያ ላይ እንዲሁ ጥሩ ነገር ቢያሳዩ ጥሩ ነበር፣ ለትምህርት እንኳን ቢሆን ማለት ነው። እና ዛሬ አብርሽ ባረገው ነገር እናንተ አለቀሰ እኮ ፋሚሊ ግሪስ ፋሚሊ የት ናችሁ? አለቀሰ አብርሽ ዛሬ። በእውነት በሩን ለመዝጋት እንኳን እንዴት እንደጨነቀው ማለት ነው።
ሩታዬ እንግዲህ ታወዳ ወደ አንቺ ነው የምመጣብሽ ማለት ነው። የልጅሽ አባት ያው ሌላ ህይወት እንደጀመረ አንቺ ነሽ የምትናገሪው። እኛም በሚዲያ በምናየው ያው ድራማ ነው ብለን ነው የምናስበው። ነገር ግን የሰው ልጅ የማያጠፋ የለም። ይሄ ሁሉ ጥፋት ሲያጠፋ ብዙ ጊዜ ሰርበነዋል። አንቺን በምትሰጪው መልስ እኛ ብዙ ስድብ አስተናግደናል አብርሽ ላይ ማለትም እንዲስተካከል ነው። እኛ ግን የወጣ ስድብ ሳይሆን አንተ ትክክል አይደለህም፣ ሴት ልጅ ካረገዘ በኋላ አትረባም ብለህ የምትቆጥር ከሆነ አንተ ነህ ማትረባው እያልን በጣም ብዙ ጊዜ ሰርበናል። ነገር ግን ዛሬ ደግሞ ሳየው ከዛች ጋር እያስመሰለ ነው እንጂ የውስጥ ደስታ እንደሌለው ዛሬ አይቼበታለሁ አብርሽን ማለት ነው። ሁሉንም ታዩና እኔም የጀመርኩትን ነገር ላቁም፣ አንቺ እንደምፈልጊ ሁሉን ነገር ላስተካክል፣ አንቺ ማስተካከልና አብረን እንኑር አለ። አንድ ሰው እንግዲህ ይሄን ነበር እኛ የምንፈልገው። ከዛ ህይወት ውጣና ወደ ትዳር ተመለስ ስንል ነው የነበር። ኦዲየንሶች ሲላይክ አድርጉኝ። እውነት እኔ እንደ ዛሬ በነገራችን ላይ ብዙ ሰዎች አብርሽ አንድ ጥፋት ሲያጠፋ ብትሰርቢውም ብዙ ጊዜ ትከላከላለሽ ለሱም። ሩታ አንድ ጥፋት ስታጠፋ ቶሎ ብለሽ ነው የምትቆጨው የምትለው። ሴት ልጅ ብዙ ጊዜ እንድታጠፋ አይፈቀድም። ለምን? ሴት ልጅ ህይወቷ አንዴ ከተበላሸ ስለማይመለስ ማለት ነው። በጥሩ ሁኔታ እንድትሄድ ስለምፈልግ ነው እኔ ሩታን እንትን እምላት ማለት ነው እንጂ ጥፋቷን ተሰምቶኝ አይደለም። እርግጥ ትናንትናውን ባሏ ቤት ላይ ለልጇ ብሎ ነው የለቀቀው። ልጇን እየመጣ እንዳይ ነው እንጂ ወንድ እንድታስገባ አይደለም። በጣም ያማል። እሱም ግን ስላደረገው ከዛ በፊት ማንም ሰው ሰርቦታል። በትናንትናው ቪዲዮ አርጎታል። እሱ ስንት ሴት ነው እዛ ቤት ያመጣው? በጣም በደርዘን ነው ሴቶችን የደረደረውና ያ ነገር ለሴቶች በጣም ከባድ ነው። በጣም ተሰርቧል ትናንትናው ቪዲዮ ላይ። ምን አገባህ አንተ ከሄርሜላ ጋር እዛ ስኖር አልነበር ወይ? ከፍቅር ጋር ከሰላም ጋር ከብዙ ሴት ከነጽጌ ጋር በጣም የዘረዘሩ ኮሜንት ብታነቡ ታብዳላችሁ። ያን ነገር ስላየሁኝ እሱን መተቸት አልፈለኩም። ያው ድራማ ነው ብዬ ነው የሰራሁላችሁ። እናንተም ያው ስቃችሁ እንደኔ ወጣችኋል ማለት ነው። ዛሬ ላይ ግን እኔ በአዲስ የመጣውም ሰው ሽማግሌ ልክ ጨርሷል ተብሏል። ያው በአጭር ጊዜ ሁሉን ነገር ለማቋረጥ ነው ልጁ የመጣው። ግን ያንንም ነገር እኔ አሁን ታማኝነት አለው ብዬ እንትን አይደለም። በአንዴ ወደ ህይወት መግባቷ ሩታ አልመዘግብላትም። በፊት አፈቀርኩ ተብሎ ሚዲያ ወታያ ጉር ስድብ ተስተናግዳ ትናንትና ደግሞ በምታውቀው ወንድ ላይ ሽማግሌ ተቀብለው ድረዋት ብትሄድ እንኳ ነገ እንደማይፈርስ ዋስትና የለንም። ሴት ረጋ ብለን አስበን አስተውለን ስንገባበት ትዳር ላይ ውጤታማ እንሆናለን። እንዲህ በችኩል የሆነ ነገር ውጤት አለው ብዬ አላስብም እኔ እንደራሴ ማለት። እናንተም ደግሞ ያልተመቻችሁ ኮሜንት ላይ አስቀምጡልኝ፣ እንማማርበታለን ማለት ነው። አሁን ሩታ በምታረገው ነገር አሁን እሷ ግን ውሃ ተጥዶ እንኳ ለብ ማለት ይፈልጋል። ነገር ግን እኔ ትንሽ እንኳን አልሞቀኝም። ይሄ ዝም ብሎ የምታየውን ነገር ተሰምቶ ከሆነ እኔ ገና ነኝ አራስ ነኝ ስትል ነበረ። ቪዲዮ ባይኸው ከሆነ እንደዛ የምትለው ብላለኝ። ያን እኛም እናውቃለን። ጠንካራ ሴት ናት። በነገራችን ላይ ሩታ እንደዚህ ዝም ብላ ብርክክ የምትልና ነገሮችን ሳታይ የምትገባ ሴት አይደለችም። ድሮም እኛ ነን እዚህ ቦታ ላይ ያስገባናት። ሂጂበት ግፊበት እያልን ብዙ ወደንስ ነው እሷን ስተቶት ያስገባትና ዛሬ ላይ በማንም ትመራለች ብዬ አላስብም። ለምን ህይወት በሰው ግፍፊ አይሆንም። አሁን ወንድሟንም ቁጥር ያስገቡታል፣ ቤተሰብን ምናምን። ይሄ እንደዛ አይደለም። ትዳር ማለት ብዙ መስዋዕት ያስከፍላል። እንደዚህ ስቀን ምናምን ስንታይ ትዳራችን ላይ ደስተኛ ሆነን አይደለም፣ ብዙ ነገር እናሳልፋለን። የሰው ልጅ ክፍተት ይፈጠራል፣ እንደገና ክፍተትን ደግሞ እንዘጋለን። አሁን አብርሽ ላይ ያለውን ክፍተት መዝጋት ከፈለገ ነገ በአንድ ቪዲዮ አልፈልግሽም ከህይወቴ ውጪ ማለት ይችላል ሄርሜላን። ማለትም ስለ ቪዲዮ ስለሚፈልጋት ማለት ነው። ካሁን ወደ ከህይወቴ ውጪ ትዳሬን ነው የምፈልገው፣ ልጄን አብሬ ማሳደግ እፈልጋለሁ ካላት ያቺ ቀይ ነው የምትሰጠው። እንደዛ የምላችሁ እሱ ባለው ቃላት ተነስቼ ነው እንጂ እርግጥ ዩቲዩበርን አምኜ አላወራም፣ እነሱ ድራማ ላይ ስለሆኑ። ግን እኔ የሚገርመኝ ዝም መሀል ግን ሄርሜላ የምትባል ሴትነቷን ዝቅ አርጋ እንደዛኛንም ማሰደበችን። በሷ ምትክ እኛ ሴቶች እንሰደባለን እና እውነት በጣም ነው የሚያስጠላው። እኔ አብርሽ በሚያደርገው ነገር ቢሰማኝም